በመካከለኛው ምስራቅ ረጅም ጥላ ስር የውጥረትና የግጭት ነበልባል ዛሬም ማቃጠሉን ቀጥሏል። በቅርብ ጊዜ ከእስራኤል የወጡ አስደንጋጭ ዜና ትኩረት የሳበ ሲሆን የእስራኤል የጦር ኃይሎች በሌሊት ባደረገው የአየር ጥቃት የኢራን የስለላ ሚኒስቴር ገለናል ማለታቸውን ያመለክታል። ይህ የይግባኝ ጥያቄ እውነት ከሆነ በእርግጠኝነት በክልሉ ላይ አስከፊ መዘዝ የሚያስከትልና ለረጅም ጊዜ የዘለቀውን የእስራኤልና የኢራን ፍጥጫ ይበልጥ የሚያባብስ ይሆናል። ዛሬ ወደዚህ ክስተት ዝርዝር ውስጥ እንገባለን። ሊያስከትል የሚችለውን ተጽዕኖና ክልላዊ አንድምታውን እንመረምራለን። የእስራኤል የሀገር መከላከያ ሚኒስቴር እስራኤል ካትዝ ኢራን እስካሁን ምላሽ ያልሰጠችውን እስማኤል ሀቲብ አስወግደናል ሲሉ አስታውቀዋል። ይህ መግለጫ ከፍተኛ የይግባኝ ጥያቄ ሲሆን እስራኤል ከፍተኛ የኢራን ባለስልጣናትን በመግደል በቀጥታ እርምጃ እንደወሰደች ያሳያል። የሌሊት ድብደባው በተከሰተበት ቦታ ጥቅም ላይ የዋሉ ዘዴዎችና የታለመው ኢላማ ሞት ለማረጋገጥ የእስራኤል የስለላ ምንጮች ትክክለኝነት ላይ ምንም ዝርዝር ነገር አልተገለጸም። በተለምዶ የእንደዚህ አይነት ክንዋኔዎች ሪፖርቶች ከበርካታ ምንጮች ማረጋገጥ ጋር አብረው ይወጣሉ። ነገር ግን በዚህ ሁኔታ የኢራን ወገን ገና ምላሽ አለመስጠቱ ሁኔታውን የበለጠ የተወሳሰበ ያደርገዋል። ይህ ዝምታ በተለያዩ መንገዶች ሊተረጎም ይችላል። ምናልባት ኢራን የይግባኛል ጥያቄዋን እውነትነት እያረጋገጠች ሊሆን ይችላል፣ ወይም ደግሞ ስልታዊ ምላሽ ለማዘጋጀት ጊዜ እየወሰደች ሊሆን ይችላል። የኢስማኤል ሀቲብ ማንነትና በኢራን መንግስት ውስጥ ያለው ሚና ለእስራኤል የይግባኛል ጥያቄ ትርጉም ወሳኝ ነው። እንደ ኢራን የስለላ ሚኒስቴር ሀቲብ የሀገሪቱ የስለላ መረብ ቁልፍ አካል ይሆናሉ። ይህም የሀገር ውስጥ ደህንነት፣ የውጭ የስለላ ስራዎችና በክልሉ ውስጥ ያለውን የተጽዕኖ እንቅስቃሴ ይቆጣጠራል። የሱ ሚና የኢራን አወዛጋቢ የኒውክሌር መርሃ ግብር ነው። የሽብር ድርጊቶችንና የክልሉ ተተኪ ቡድኖችን ድጋፍ ጋር በተለያዩ ሁኔታዎች ላይ ትልቅ ሚና ይጫወታል። በኢራን የስለላ መረብ ውስጥ ስላለው ቦታ ጥልቅ ግንዛቤ ማግኘት የሱ መገደል ኢራን የስለላ ስራዎችን እንዴት እንደምትመራ በተለይም በእስራኤልና በምዕራባውያን ተቀናቃኞች ላይ ሊያስከትል የሚችለውን ተጽዕኖ እንድትረዳ ይረዳታል። ሀቲብ ከዚህ በፊት በከፍተኛ የደህንነትና የስለላ ቦታዎች ላይ አገልግሏል ወይም በአሁኑ ጊዜ በአደራ የተሰጣቸው ልዩ ተግባር ምን ነበሩ? ለእነዚህ ጥያቄዎች የሚሰጡት መልሶች የሱ ሞት የኢራን የስለላ አቅም ምን ያህል እንደሚዳከም ግንዛቤ ሊሰጥ ይችላል። ኢራን በእስራኤል የማይገባኝ ጥያቄ ላይ እስካሁን ምላሽ አለመስጠቷ ትርጉሙ ትልቅ ነው። ይህ ዝምታ የአሁኑ ሁኔታን የበለጠ አሳሳቢ ያደርገዋል። በርካታ ምክንያቶች ኢራን የዘገየ ምላሽ እንድትሰጥ ሊያደርጓት ይችላሉ። በመጀመሪያ የይገባኛል ጥያቄውን ትክክለኝነት ለማረጋገጥ ጊዜ ሊወስድ ይችላል። የእንደዚህ አይነት ከፍተኛ ባለስልጣናት ሞት የተሟላ የውስጥ ምርመራ ይጠይቃል። ሁለተኛው ኢራን የተመጣጠነና ውጤታማ ምላሽ ለማቀድ ስትራቴጂካዊ ውሳኔዎችን እያደረገች ሊሆን ይችላል። ፈጣንና ያለቀለት ምላሽ ወደማይፈለግለት ግጭት ሊያስገባ ይችላል። በመጨረሻ ዝምታው የራሱ ስትራቴጂ አካል ሊሆን ይችላል። ይህ እርግጠኝነት አለመሆን በመፍጠርና እስራኤልና አጋሮቿ እንዲገምቱ ያደርጋል። ያም ሆነ የኢራን ምላሽ የቱንም ያህል ቢሆን የነሱ ምላሽ አሁን ያለውን የክልሉ ሁኔታ ለመቅረጽ ትልቅ ሚና ይኖረዋል። ይህ ክስተት የረጅም ጊዜ የእስራኤልና የኢራን ጥላ ጦር አካል ነው። ሁለት አገሮች በቀጥታ አይዋጉም፣ ነገር ግን በተተኪ ቡድኖች፣ በሳይበር ጥቃቶችና በተመረጡ ግድያዎች አማካኝነት እርስ በርስ ተጽዕኖ ለማድረግ ይሞክራሉ። ኢራን የእስራኤልን ህልውና የማታምን ሲሆን የፍልስጤምን ጉዳይ በንቀት ትደግፋለች። የእስራኤል ጠረጴዛና ንብረቶች ላይም ጥቃት ትሰነዝራለች። በሌላ በኩል እስራኤል የኢራንን የኒውክሌር መርሃ ግብርና በክልሉ ውስጥ ያለውን እየጨመረ ያለውን ተጽዕኖ የህልውና ስጋት አድርጋ ትመለከታለች። በዚህ ዳር ውስጥ በተደጋጋሚ የሳይበር ጥቃቶች፣ የሳትሆም ስራዎችና የታለሙ ግድያዎች ኢላማ ያደርጋል። ብዙውን ጊዜ በኢራን ሳይንቲስቶችና ወታደራዊ መኮንኖች ላይ ይህ የቅርብ ጊዜ የይገባኛል ጥያቄ እውነት ከሆነ በእስራኤል ጥላ ጦር ውስጥ ትልቅ መባባስ ያሳያል። የዚህ ይገባኛል ጥያቄ ውጤቶች በተለያዩ መንገዶች ሊገለጥ ይችላል። ሁሉም ለክልላዊ መባባስ ጉልህ አቅም አለው። የኢራን ምላሽ ኢራን ለዚህ ክስተት ምላሽ ለመስጠት በከፍተኛ ጫና ውስጥ ትገኛለች። ምላሻቸው ከቃሉ ውግዘት እስከ ተመጣጣኝ ወታደራዊ እርምጃ ሊደርስ ይችላል። ይህ ምላሽ በክልሉ ውስጥ በእስራኤል ወይም በአሜሪካ ንብረቶች ላይ በተኪ ቡድኖች በኩል የሚደረጉ ጥቃቶች ሊያካትት ይችላል። የእስራኤል ደህንነት ኢራን ምላሽ ለመስጠት ከወሰነች የኢራን የደህንነት ሁኔታ ይባባሳል። ይህ ማለት በጋዛ ሰርጥ፣ በሊባኖስ ወይም በሶሪያ ከሚገኙ የፍልስጤም ታጣቂ ቡድኖች ጋር ተጨማሪ ግጭቶች ሊኖሩ ይችላሉ። ዓለም አቀፍ ምላሽ
ምላሽ ማህበረሰብ በተለያዩ ዩናይትድ ስቴትስ እና የአውሮፓ ኃይሎች ሁኔታውን በቅርበት ይከታተላሉ። የዲፕሎማሲ ጥረቶች ውጥረቱን ለመቀነስና ሁሉንም ወገኖች ወደ ውይይት ለመጥራት ሊያደርጉ ይችላሉ። የኒውክሌር መርሃ ግብር ይህ ክስተት የኢራንን የኒውክሌር መርሃ ግብር በተመለከተ ውጥረቱን የበለጠ ሊጨምር ይችላል። እስራኤል የኢራንን የኒውክሌር ምኞቱን የህልውና ስጋት አድርጋ ትመለከታለች እና ይህ ግድያ የኢራንን የኒውክሌር ሳይንቲስቶች እና ተቋማት ኢላማ ለማድረግ ለሚደረጉ ጥረቶች እንደ አንድ አካል ተደርጎ ሊታይ ይችላል። የኢስማኤል ሀቲብ ሞት በኢራን ውስጥ የራሱ የሆነ ውስጣዊ ተጽዕኖ ይኖረዋል። ተተኪ ቡድኖች የኢራንን መንግስት በፍጥነት የሀቲብ ቦት የሚተካ ሰው መሾም ይኖርበታል። ይህም የሀገሪቱን የስለላ አቅም ሳይናወጥ እንዲቀጥል ያደርገዋል። ይህ ክስተት በኢራን ህዝብ መካከል የተለያዩ ምላሾችን ሊያስገባ ይችላል። አንዳንዶች በውጭ ጠላቶች ላይ እንደ ጥቃት ሊቆጥሩት ቢችሉም፣ ሌሎች ደግሞ የመንግስትን ደህንነትና የዜጎችን ደህንነት የመጠበቅ ችሎታን በተመለከተ ስጋቶች ሊፈጠሩ ይችላሉ። የሀቲብ ሞት በኢራን ውስጥ ያለውን የፖለቲካ ሚዛንና ስልጣን ሊያስተጓጉል ይችላል፣ በተለይም በጠንካራ መስመሮች አባላት ላይ እና ይበልጥ በዘመናዊ አዝማሚዎች መካከል ካሉ የውስጥ ውጥረቶች አንጻር። የኢራን የስለላ ሚኒስቴር ሞት በክልሉ አጋሮችና በተተኪ ቡድኖች ላይ ተጽዕኖ ይኖረዋል። ኢራን በክልሉ ውስጥ የጦር መሳሪያ፣ የገንዘብ ድጋፍና የስልጠና ድጋፍ የምትሰጣቸው ጠንካራ የተጽዕኖ መረብ አላት። ከነዚህ መካከል ሂዝቦላ በሊባኖስ፣ የተለያዩ የፍልስጤም ታጣቂዎች ቡድኖች በጋዛ ሰርጥና በምዕራብ ባንክ እና የሁቲ አማጺ በየመን ይገኙበታል። የሀቲብ በየመን ይገኙበታል። የሀቲብ ሞት የዚህ መረብ የአመራር አቅምና የቅንጅት ሊያስተጓጉል ይችላል። ኢራን የእነዚህን ቡድኖች ድጋፍና ቁጥጥር ለማስቀጠል ትታገል ይሆናል። የእስራኤል የይግባኝ ጥያቄ እውነት ከሆነ የእስራኤል የስለላ ስራዎች ወደ እነዚህ ቡድኖች መረብ ውስጥ ዘልቀው የመግባት ችሎታ ምን ያህል እንደሆነ ጥያቄዎች ያስነሳል። ይህንን ክስተት በጥልቀት ስንመረምር የእስራኤል የይግባኝ ጥያቄ እውነት ከሆነ በርካታ ወሳኝ ጉዳዮች መነሳታቸው እንረዳለን። በመጀመሪያ የኢስማኤል ሀቲብ የመሰለል ከፍተኛ ባለስልጣን ኢላማ ለማድረግ የእስራኤል የስለላ አቅምና በኢራን የደህንነት መዋቅር ውስጥ የመግባት ችሎታ በተመለከተ ብዙ ጥያቄዎች ያስነሳል። እንዲህ አይነቱ ዘልቆ መግባት ከፍተኛ የወጪና የቴክኖሎጂ አቅም ይጠይቃል። ይህ ደግሞ በኢራን የደህንነት ድርጅት ውስጥ ያሉ ክፍተቶች ወይም አጋላጭነታቸውን ሊያመለክት ይችላል። በሁለተኛ ደረጃ የዚህ አይነቱ ኦፕሬሽን ስልታዊ አመክዮ በሰፊው የጥላ ጦርነት ውስጥ ወሳኝ ነው። ኢስማኤል ሀቲብን ኢላማ ማድረግ የኢራንን የስለላ መረብ ለማወክ ያለመ ሊሆን ይችላል። ይህም የውሳኔ አሰጣጥ ሂደቱን ያዘገየዋል እና በእስራኤል የደህንነት ስጋት የሚፈጠሩትን ተግባራት ውጤታማነት ይቀንሳል። ይህ ደግሞ የእስራኤል የመከላከያ ስልት አካል ነው። ይህ ኢራን በቀጥታ በሚያደርጉ ግጭቶች ውስጥ የከፍተኛ ባለስልጣናት ሞት እንደሚያስተካክል ማሳያ ነው። በሶስተኛ ደረጃ ይህ ክስተት በሁለት ሀገሮች መካከል ያለውን የጥላ ጦርነት ህግጋት ሊለውጥ ይችላል። የከፍተኛ የስለላ ባለስልጣናት ግድያ በሁለቱም በኩል ቀጥተኛና ክፍት የጥቃት ደፍ ሊሆን ይችላል። እስካሁን ድረስ የጥላ ጦርነት በዋነኝነት የሚካሄደው በተተኪ ቡድኖች የሳይበር ጥቃቶችና የአካባቢ ግጭቶች ነው። ይህ ድብደባ ከተረጋገጠ በታለመው ግድያ ውስጥ አዲስ ምዕራፍ ሊከሰት ይችላል።